ኢትዮ አዲስ 13 ነው። ጤና ይስጥልን የተከበራችሁ አድማጮቻችን። ክቡራን አድማጮች በዛሬው የመረጃ ሰዓታችን ወደ 4 የሚሆኑ መረጃዎችን ወደናንተ እናደርሳችኋለን ማለት ነው። በመጀመሪያ ደረጃም የመገናኛ ብዙሃን ባለሙያዎች የድምፃዊ አንዱዓለም ጎሳን የችሎት ሂደት እንዳይታደሙ በፍርድ ቤት ታገዱ። በመቀጠልም የአዲስ አበባ ከተማ ከንቲባ አዳነች አቤቤ የትንሳኤን በዓል ምክንያት በማድረግ ለ446 አቅመ ደካሞችና የልማት ተነሾች የመኖሪያ ቤቶችን አስተላልፈዋል። እሱንም መረጃ የምናደርሳችሁ ይሆናል። በቀጣይም በትግራይ ክልል የቀድሞ ታጣቂዎች የተሃድሶና መልሶ ማቋቋም ስልጠና ዳግም ተጀመረ። የዚህን መረጃም እነግራችኋለን። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም የዓመቱ የዓለማችን 100 ተጽዕኖ ፈጣሪ ሰዎች ዝርዝር ውስጥ ለሁለተኛ ጊዜ ተካተቱ። የዚህን መረጃም የምናደርሳችሁ ይሆናል። በርበሬን ከባዕድ ነገር ጋር ሲቀላቅል የተገኘው ተቋም መያዙ ተገልጿል። የዚህን መረጃም እነግራችኋለን። አሁን በቀጥታ ወደ መረጃዎቹ እናመራለን። አብራችሁን ቆዩ። በቅድሚያም ዛሬ የፌዴራል የመጀመሪያ ደረጃ ፍርድ ቤት አራዳ ምድብ ችሎት በፍቅረኛው ወጣት ሞዴል ቀነኒ አዱኛ ህልፈት ተጠርጥሮ በምርመራ ሂደት ላይ የሚገኘው የአርቲስት አንዱዓለም ጎሳ ጉዳይ በታየበት ችሎት ነው ፍርድ ቤቱ መገናኛ ብዙሃንን ችሎቱን እንዳይታደሙ ያገደው። በዛሬው ችሎት ፖሊስ የመገናኛ ብዙሃን በተለያዩ ጊዜያት የችሎቱን ውሎ በተደጋጋሚ አብዝተው ዘግበውታል በሚል የምርመራ ሂደቱ ላይ እክል በመፍጠራቸው በችሎቱ እንዳይታደሙ ጠይቋል። በጉዳዩ ላይ አስተያየት እንዲሰጡ በችሎቱ የተጠየቁት የተከሳሽ ጠበቃ በፊናቸው ፖሊስ ያቀረበውን አቤቱታ እንደሚደግፉ ገልጸዋል። ችሎቱም ግራ ቀኙን ካዳመጠ በኋላ መገናኛ ብዙሃን ካሁን በፊት አንድ ጊዜ ተከሳሽ ለፋሲካ በዓል ወጥቶ ኮንሰርት ለማዘጋጀት ጠይቋል። ሌላ ጊዜ ደግሞ የሟች የግል ማህደር ዴሪ በተከሳሽ ጠበቃ እጅ ነው የሚገኘው የሚሉ የተዛቡና ሐሰተኛ ዘገባዎችን ማቅረባቸው በችሎቱና በምርመራ ሂደቱ ላይ እክል እንደሚፈጥር በመታመኑ የመገናኛ ብዙሃን ባለሙያዎች ጋዜጠኞች ችሎቱን እንዳይታደሙ በሚል ብይን ሰጥቷል። በዛሬው ችሎት የታደሙትን ጋዜጠኞች በዳኛ ትዕዛዝ እንዲወጡ ተደርገዋል። መጋቢት 1 ቀን ሌሊት ለመጋቢት 2 ቀን 2017 ዓ.ም አጥቢያ የመኖሪያ ቤቷ ከሚገኝበት ህንፃ ወድቃ ህይወቷ ማለፉ በተሰማው በወጣት ቀነኒ አዱኛ ህልፈት በፖሊስ የተጠረጠረው ፍቅረኛዋ ድምፃዊ አንዱዓለም ጎሳ በቁጥጥር ስር ውሎ ምርመራ እየተጣራበት ይገኛል። በመቀጠልም ከንቲባዋ በቦሌ ክፍለ ከተማ 22 አካባቢ የተገነባ ባለ 4 ወለል ህንፃ በዓሉን ምክንያት በማድረግ ለአቅመ ደካሞችና የልማት ተነሾች በዛሬው ዕለት ቁልፍ አስረክበዋል። ከንቲባዋ በስነ ስርዓቱ ላይ ባደረጉት ንግግር አዲስ አበባን ለኑሮ ምቹ ከማድረግ ባለፈ በሁለንተናዊ መስኩ ነዋሪዎቿን ተጠቃሚ ለማድረግ ዘርፈ ብዙ ስራዎች እየተሰሩ ይገኛሉ ብለዋል። ለዚህም ሰው ተኮር ተግባራትን በሁሉም ዘርፎች በማከናወን በርካታ ዜጎችን ተጠቃሚ ማድረግ መቻሉን ጠቁመዋል። የገቢዎች ሚኒስቴር፣ ጉምሩክ ኮሚሽንና የአዲስ አበባ ውሃና ፍሳሽ ባለስልጣንና የተለያዩ ባለሀብቶችን በማስተባበር 446 የመኖሪያ ቤቶችን በመገንባት ለአቅመ ደካሞችና የልማት ተነሾች ማስረከብ ተችሏል ብለዋል። ከንቲባዋ በቤቶቹ ግንባታ ላይ የተሳተፉ ግለሰቦችና ተቋማትንም አመስግነዋል። የመዲናዋን ነዋሪዎች የቤት ፍላጎት ለማሟላት የሚደረጉ ጥረቶች ተጠናክረው እንደሚቀጥሉም ገልጸዋል። ለነዋሪዎች የተላለፉ መኖሪያ ቤቶች የቤት ቁሳቁስ የተሟላላቸው መሆናቸውም ተጠቅሷል። የመኖሪያ ቤቶቹ በቂ የንጹህ መጠጥ ውሃ አቅርቦትን ጨምሮ የመጸዳጃ ቤቶችና የጋራ ማብሰያ ስፍራን ያካተቱ እንደሆኑም ተገልጿል። ከንቲባዋ ከመርሃ ግብሩ በተጓዳኝ ለአቅመ ደካሞች የበዓል መዋያ የሚሆን የበግ የምግብና ቁሳቁስ ድጋፍ አድርገዋል። በቀጣይ ዜና በትግራይ ክልል ተቋርጦ የቆየው የቀድሞ ታጣቂዎች የተሃድሶና መልሶ ማቋቋም ስልጠና ዳግም ተጀምሯል። የአፍሪካ ህብረትና የዓለም አቀፍ ተቋማት ታዛቢዎችና ተወካዮች ለቀድሞ የትግራይ ክልል ታጣቂዎች የሚሰጠውን የተሃድሶና መልሶ ማቋቋም የስልጠና ሂደት ተመልክተዋል። በመልከታው የብሔራዊ ተሃድሶ ኮሚሽነር ተመስገን ጥላሁን፣ በትግራይ ክልል ጊዜያዊ አስተዳደር የሰላምና ጸጥታ ቢሮ ኃላፊ ሌተናንት ጀነራል ፍስሐ
ኪዳኑ በአፍሪካ ህብረት የፕሪቶሪያ የሰላም ስምምነት የቁጥጥር ማረጋገጥና ማስከበር ተልዕኮ ልዑክ ኃላፊ ሜጀር ጄኔራል ሳማድ አላዴ አህጉራዊና ዓለም አቀፋዊ የአጋር የልማት ድርጅቶችና የሀገራት ተወካዮች ተገኝተዋል። የብሔራዊ ተሃድሶ ኮሚሽን በትግራይ ክልል ለቀድሞ ታጣቂዎች የሚሰጠው የታድሶና መልሶ ማቋቋም ስልጠና ተቋርጦ መቆየቱ ይታወቃል። በመሆኑም የቀድሞ ታጣቂዎችን የማረጋገጥ ዲሞቢላይዝ የማድረግ የመመዝገብና የተሃድሶ ስልጠና በመስጠት ወደ ማህበረሰቡ የመቀላቀል ስራ ዳግም ዛሬ በመቀሌ ዲሞቢላይዜሽን ማዕከል መጀመሩን ኢዜአ ዘግቧል። በክልሉ የቀድሞ ታጣቂዎችን የዲሞቢላይዜሽን መልሶ ማቋቋም ስልጠና ህዳር 14 ቀን 2017 ዓ.ም መጀመሩ የሚታወስ ነው። በመቀጠልም ዶክተር ላሪ ብሪሊያንት ዶክተር ቴዎድሮስ ለዓለም ጤና ስጦታ ናቸው ሲሉ አሞጋሽቷቸዋል። ታይም መጽሔት በየዓመቱ በተለያዩ ዘርፎች የዓመቱ ተጽዕኖ ፈጣሪ ናቸው የሚላቸውን የመቶ ሰዎች ስም ዝርዝር ይዞ የሚወጣ ሲሆን በዚህ ዝርዝር ውስጥ የሀገራትና የድርጅት መሪዎች፣ ስራ ፈጣሪዎች፣ አርቲስቶችና ስፖርተኞች እንዲሁም ጸሐፊያን ይካተቱበታል። ዶክተር ቴዎድሮስ አድሃኖም በታይም መጽሔት የ2025 ተጽዕኖ ፈጣሪ ዝርዝር ውስጥ የተካተቱት በዓለም ጤና ድርጅት ዋና ዳይሬክተርነታቸው ባበረከቱት አስተዋጽኦ ነው። እንደ አውሮፓውያኑ አቆጣጠር በ2020 ሰዎች በእኩልነት የጤና አገልግሎት እንዲያገኙ ባበረከቱት አመራር ታይም መጽሔት በመቶ ተጽዕኖ ፈጣሪ ሰዎች ዝርዝር ውስጥ አካቷቸው ነበር። ዶክተር ቴዎድሮስ በማህበራዊ ሚዲያ ገጻቸው ላይ ባሰፈሩት ጽሑፍ በዝርዝሩ ውስጥ መካተቴ በምሰራበት የዓለም ጤና ድርጅት ውስጥ ለሚሰሩ ባልደረቦቼ እውቅና ነው ብለዋል። በመጽሔቱ ላይ ስለ ዶክተር ቴዎድሮስ ሐሳባቸውን ያጋሩት ዶክተር ላሪ ብሪሊያንት በበኩላቸው ዶክተር ቴዎድሮስ የዓለም ጤና ድርጅት ኃላፊ ከሆኑ በኋላ የዓለማችንን የጤና አገልግሎት ሽፋን ቀይረውታል ብለዋል። የፈንጣጣ በሽታ ከዓለም ላይ እንዲጠፋ ቁልፍ አስተዋጽኦ ያደረጉት ዶክተር ላሪ የዓለም ጤና ድርጅት ኃላፊ ይህንን ማድረግ የቻሉት በበሳል አመራርና ሳይንሳዊ በሆነ የውሳኔ አሰጣጥ በመታገዝ ነው ሲሉ አሞካሽቷቸዋል። ዶክተር ቴዎድሮስ ለዓለም ጤና ስጦታ ናቸው ያሉት ዶክተር ላሪ የዓለም ጤና ድርጅት ለመጀመሪያ ጊዜ የመሩ አፍሪካዊ መሪ፣ የመጀመሪያው ሕክምና ያላጠኑ መሪ፣ ሚሊዮኖቹን የገደለውን ዓለም አቀፍ ወረርሽኝ የተጋፈጡ የመጀመሪያው መሪ፣ አሁን ደግሞ አሜሪካ ከመሰረተችው ተቋም ፍትሃዊ ባልሆነ መልኩ ስትወጣ የተጋፈጡ መሪ ናቸው ሲሉ በመጽሔቱ ላይ ጽፈዋል። በመጨረሻም ምግብን ከባድ ነገር ጋር መቀላቀል በህብረተሰቡ ጤናና ኢኮኖሚ ላይ ከፍ ያለ ጉዳት የሚያደርስ አሳሳቢ ጉዳይ ነው። የኢትዮጵያ ምግብና መድኃኒት ባለስልጣንም ለህብረተሰቡ የሚቀርቡ የምግብ ምርቶች ጥራትና ደህንነታቸው ይጠበቅ ዘንድ የቁጥጥር ስራዎችን እየሰራ ይገኛል። ከዚሁ ጋር በተያያዘ ከፊታችን የሚከበረውን የፋሲካ በዓል ምክንያት በማድረግ በሻሸመኔ ከተማ ባዕድ ነገርን የበርበሬ ምርት ጋር በመቀላቀል ለህብረተሰቡ ሊያሰራጭ የነበረ ተቋም የኢትዮጵያ ምግብና መድኃኒት ባለስልጣን ሐዋሳ ቅርንጫፍ ከጉምሩክ ኮሚሽን ሐዋሳ ቅርንጫፍ ኢንተለጀንስ ባለሙያዎች ከኦሮሚያ ጤና ቢሮ ጤና ነክ ግብዓት ጥራት ቁጥጥር ዳይሬክቶሬት እንዲሁም ከሻሸመኔ ከተማ ጤና መምሪያና ከሻሸመኔ ከተማ ፖሊስ ጋር ባካሄደው ሰርቬላንስ በታገዘ ምርቱ ከመሰራጨቱ በፊት በቁጥጥር ስር ማዋል ተችሏል።